በደንብ አዳምጣችሁ ነው አስተያየት ለመስጠት የምትገቡት ታሪኩን። ስለዚህ በደንብ አዳምጡ ቤተሰብ። በመጀመሪያ ሰላም፣ እንዴት ነሽ አቡ? ለሶስተኛ ጊዜ ሰላምታ ይኔማል አቡ። እኔ የምኖረው በሳውዲ አረቢያ ነው። ታሪኬን ለመጻፍ ነው። ታሪኬን ስነግርሽ በኤፍቢ የተዋወቅኩት ልጅ ነበር። ቢሆንም ግን የአንድ ሀገር ልጆች ነበርን እና በፍቅር 1 ዓመት ከ4 ወር አወራን እና እሱም ሳውዲ ስለነበር የሚኖረው መኖሪያ ፍቃድ ስለሌለው ተይዞ እስር ቤት ገባ። እስር ቤት ገብቶም ጥሩ ጊዜ ነበረን። ስልክ ባገኘ ሰዓት ይደውልልኝ ነበር። ለእኔ ብቻ ነበር የሚደውለው። ባገኘው አጋጣሚ እህቶቹ እንኳን ከኔ ነበር አክባሩ ማለት ስለሱ ዜና፣ ስለሱ ምንም ነገር የሚሰሙት እህቶቹ እንኳን አክባር የሚሰሙት ደህና መሆኑን ማለት ነው። ጊዜው ከኔ ነበረ። ጊዜው ደርሶ 2 ወሩ ኢትዮ ገባ። በ2 ወሩ ኢትዮ ገባ እና እንደገባ በሰላም በፍቅር እናወራ ነበረ። አንድ ቀን ተጣላን እና እኔ ስልክ ማንሳቴን አቆምኩ። ቴክስትም እያየው አልመልስለትም ነበር። ከዛም በተጣላን 10ኛ ቀኑ ሳውዲ ልመጣ ስለሆነ ልንገርሽ ብዬ ነው፣ ደግሞ ሳትነግረኝ ብለሽ እንዳትቀየሚኝ ፈርቼ ነው አለኝ። እኔም እና ለምን ይሄን ለእኔ ትነግረኛለህ? ምን አገባኝ? በምን እንደተጣሉ ሳትነግረን እንዴት ይሆናል ነገሩ? እንዳትቀየሚኝ ፈርቼ ነው እና ትነግረኛለህ፣ ምን አገባኝ እኔ አልኩት። ተጣልተን ስለነበር እናም እንደዛ ባለኝ በ2 ቀኑ እንደመጣ ሰማሁ። ስሰማ ደግሞ ጓደኞቹ በጣም እናቱ እያለቀሰች እንደሆነ እና አንቺ ተመለሽ ካልሽው ይመለሳል፣ አንቺ ተመለስ ካልሽው ይመለሳል፣ ወደ በባህር ማለት ነው የሚሄደው፣ ይመለሳል፣ በአንቺ ምክንያት ተበሳጭቶ ነው የወጣው፣ እባክሽ እንዲመለስ ንገሪው ሲሉኝ እሺ ብዬ ደውዬ ተመለስ ስለው ከደላላው ጋር ነኝ ለማውራት አይመቸኝም ብሎኝ እንደማይመለስ ነግሮኝ ስልኩን ዘጋ። ከዛም ባህር አካባቢ እንደደረሰ ዱአ አድርጊልኝ ዛሬ ይሻገራለው ብሎኝ 3 ቀን ጠፋ ከኦንላይን። እናም 3 ቀን በኋላ ኦንላይን ገባ እና ሰላም ሜሪ አለኝ። በጣም ደነገጥኩ፣ ምክንያቱም ሜሪ ብሎኝ አያውቅም ነበር። መሬም ነው ስሜ፣ ግን እናት ነበር የሚለኝ እና ሰላምታውን መልሼ ሰላም ተሻገር ካልኩት። ከዛም ማውራት ጀመርን እና ያልነገርኩሽ ነገር ከኢትዮ ስመጣ የሆነች የደላላውን ያክስት ልጅ ይዟት እንዲሄድ እንደነገረው ነግሮኝ ነበር፣ ከኢትዮ እንደወጣ ማለት ነው። እናም ልጅቷ ሰላም ተሻገረች አልኩት። አዎ አለኝና ከሰው ጋር የመን እንደተጣላ ነገረኝ። ለምን ስለው የእሷና የኔ ልብስ አብሮ ነበር እና አንድ ልጅ ለምን ከሱ ጋር አብረሽ ያለሽ ልብሳችሁን አብሮ ነው ሲላት፣ አያገባህም እዚህ እስካለን ልብሳችን አብሮ ነው የሚሆነው ብዬው ተጣላት እሷን። እኔም በዛ ምክንያት ከልጅቱ ጋር ተጣላን አለኝ። አንተ ምን አገባክ የምትጣላው? ልብስክን መለየት አትችልም እንዴ? ለምን ከእሷ ጋር እንዲሆን ፈለግ ነው ወይስ ልብሳችሁ ይህን ያክል እጥል ድረስ ያደረሳችሁ አልኩት እና በውስጤ ማሰብ ጀመርኩ። ከልጅቷ ጋር ይፈላለጋሉ ማለት ነው ብዬ በጣም ማሰብ ጀመርኩ እና ልጅቷ ከሱ ቀድማ ወደ ድንበር ተጫነች እና ሁሌ ያወራኛል። በቃ ታረቅን ማለት ነው። ያልነገርኩሽ ነገር ደረቱ ላይ ስሜን ተነቅሶት ነበረ መሬም ብሎ እና ልጅቷ እኮ ምን ያክል ብትወዳት ነው ደረትክ ላይ ስሟን የተነቀስከው አለኝ። እንዲህ ለምን ስትል ደረትክን አይታው ነው አልኩት። አይ ምንም አለኝ። እሺ ብዬ መጠርጠር ጀመርኩ። ከዛም የሆነ ከልጅቷ ጋር የሆነ ነገር እንደጀመራችሁ ውስጤ እየተሰማኝ ነው፣ እውነቱን ንገረኝ ያላችሁን ነገር ስለው ምንም የለን አለኝ። ስላላመንኩት እያረሳሳሁ በየ8 ቀኑ የሆነ ነገር አላቸው። ወይኔ ጽሁፏ ፈጣሪ ተሰቃየሁ። እያረሳሳው በየ8 ቀኑ የሆነ ነገር አላችሁ፣ ውስጤ የሆነ ነገር እንዳላችሁ ይነግረኛል። እየነገረኝ ነው። ንገረኝ እና የተፈጠረውን ተፈጥሯል፣ ይቅርታ አደርግልካለሁ፣ የተፈጠረም ነገር ካለ ይቅርታ አደርግልሃለሁ አልኩት እና በግድ ንገረኝ። አዲስ አበባ ደላላው አንድ ክላስ አስገብቷቸው አብረው እንዳደሩ ነገረኝ።
ውስጤ በጣም ተሰበረ። ለሱ ምንም ማለት ስላልፈለኩ እሺ አልኩትና ልጅቷ ሳውዲ እንደገባች ነገርከኝ። እሺ አልኩትና ስሟን ንገረኝ ካልነገርከኝ ብዬ ጨቅጭቄው፣ ከዛም አሁንም ኤፍቢ ላይ ጓደኛክ ናት ታወራላችሁ አይደል አልኩት። ጭራሽ እንደገባች ሰላም ገባሽ ብያታለሁ እንጂ አላወራንም ብሎ ማለልኝ። እሺ ብዬ ኤፍቢ ስሟን ንገረኝና አንድ አድ ፍሬንድክ አለመሆኗን ኦኬ ንገረኝና ፍሬንድክ አለመሆኗን ላረጋግጥ ስለው ሰጠኝ። አውቄ ነበር እንደዛ ያልኩት። ከዛም አወራኋትና አዲስ አበባ ብቻ እንዳልሆነ አብራችሁ ያደራችሁት ነገረችኝ አልኩት። አውቄ እንዲነግረኝ ነበር እንደዛ ያልኩት። ልጅቷን ጭራሽም አላወራኋትም ነበር። ከዛም አዲስ አበባና ባህሩ አካባቢ ልንገርሽ ባህሩ አካባቢ ልንሻገር ሰሙን ሀዩ የምትባል ከተማ ብቻ ነው አብረን ያደርነው 2 ጊዜ አለኝ። እሺ አልኩት እና ሳውዲ እስኪገባ ዝም ብዬ በፍቅር እንዳወራው ወሰንኩ። ሳውዲ እስኪገባ ዝም ብዬ በፍቅር እንዳወራው ወሰንኩ። የሆነ ነገር መንገድ ላይ ከሚሆን ብዬ በቃ ረስቼው ይቅርታ እንዳደረኩለት ነበር እሱ የሚያውቀው። ጊዜው ደረሰ። ሳውዲ ገባና ያቃጥልላለሁ እና ወራ ጀመር። ከዛም ስራም ገባና የሆነ ቀን ስራ ጨረሱ። ማታ ነው ሰዓቱ። በሰላም እያወራኝ የማወራክ ነገር አለኝ አልኩት። ምንድን ነው አለኝ። እኔ ይቅርታ አድርጌልሃለሁ ያልኩህ እውነት ረስቼው ሳይሆን ሳውዲ እስክትገባ ነበር። መንገድ ላይ የሆነ ነገር በእኔ ምክንያት ከምትሆን ብዬ እንጂ መቼም ይቅር አልልክም አልኩት። በጣም ደነገጠ። ታውቃለህ፣ በጣም ርካሽ፣ ስድ፣ ባለጌ፣ አስመሳይ ነው ነህ። ሰው መስለክ ነው የታየከኝ። ከዛ ወዲህ አንቺን ካጣው ሰው አልሆንም ትል ነበር። አንተ ግን 8 ቀን ክፍተት ውስጥ የምትፈልገውን ነገር አደረግ። ከዛ ቀን ወዲህ ፋብርህ ፈልትው ብሎ ወጥቶልኝ ፍቅርህ እላለሁ ብላለ ፍብርህ ያለች ፍቅርህ ፍልትው ብሎ ወጥቶልኛል። በጣም አስጠልተኸኛል አልኩት። በጣም አለቀሰ። ያዞን ባታምባ አልኩት። ተሳስቼ ነው እንጂ እኔ ከአንቺ ውጪ ሴት እንደማይታየኝ ታውቂያለሽ አለኝ። እኔን የእውነት ብትወደኝ ኖሮ ሰውነትህ ራሱ አይታዘዝልክም ነበር። ትክክል ጎበዝ ነበር። አንተ ግን በጣም የረከስክ ውሸታም ነክ። እስከ ዛሬም 1 ዓመት ከ6 ወር ከአንተ ጋር ያሳለፍኩት ጊዜ ይቆጨኛል። ከዚህ በኋላ አጠገቤ እንዳደርስ ብዬ ከሁሉም ነገሬ ላይ ቦለኩት። እናም ጓደኞቹ አላስቀምጥ አሉኝ። በምን እንደተለያየን እንኳን አያውቁም። ግን እባክሽ መስራት አልቻለም፣ ልጁ በጣም እየተጎዳ ነው እያሉ ቤተሰቦቹ ሳይቀር አላስቀምጥ አሉኝ። ቁም ስቅሌን አሳዩኝ። እኔ ደግሞ በሞት ከእሷ ጋር እንደማይሆን ለራሴ ቃል ገብቻለሁ። ከሱ ጋር አንድ ወንድ ከሄደ ሄደ ብዬ የማምን ሰው ነኝ። ልቤን መርገጥ ካለብኝ ረግጠዋለሁ። ማልቀስ ካለብኝ በሬን ዘግቻ አለቅሳለሁ እንጂ ጭራሽ ወደሱ አልመለስም ብዬ ራሴን ስላሳመንኩት በቃ ወጥቶልኛል። ምንም አይመስለኝም። እውነቴን ነው ስነግርሽ፣ በጣም አስጠልቶኛል። ግን ቤተሰቦቹ አላስቀምጥ አሉኝ። የሆነ ነገር ቢሆን በአንቺ ምክንያት ለምን ልጁ ይጎዳ ይሉኛል። ስራም መስራት አልቻለም እባክሽ እያሉ እየበጠበጡኝ ነው። እናንተ በእኔ ቦታ ብትሆኑ ምን ታደርጋላችሁ? እሰማለሁ። ነገ አቅርቢልኝ ሀቡዬ። አመሰግናለሁ። ይቅርታ ጋር ስሜን እንዳትጠቅሽብኝ። ታሪኩ ላይ ስምሽ አለ አይደል? ለነገሩ ማንነትሽ በምን ይታወቃል? እዚህ የቴሌግራም ስምሽን አልናገርም፣ ታሪኩ ላይ ግን አለ። ይቅርታ በጣም ስላረዘምኩሽ ሀቡዬ። በፍጹም ምንም ችግር የለም። እና ምንድን ነው የምታደርጉት? ጎበዝኛም ብነው ምንም አናደርግም፣ እንተወዋለን። ኦኬ እሺ። በጣም እንደሚዋደዱ ያስታውቃል። ግን ደላላው ግዴታ ነው እንዴ? ሳውዲ አልወስድክም ከእሷ ጋር አብረህ ካላደርካለው እንዴ? አይዶ ነው። ከባድ ነው። እሺ ይሄ መወያያ ይሆነናል ወይንስ ይሄንን ባጭሩ መልስ ሰተናል? ወደ ሌላ ይስማማል። ኦኬ ለማንኛውም እናንተ ብትሆኑ ይቅር የሚለው እና ይቅር የማይለው ይግባ።
ስራውን መስራት አልቻለም። እንዴት ተሰራለት ታዲያ? እናንተ ደግሞ በባህር ከሳውዲ ከኢትዮጵያ ወደ ሳውዲ ሲሄዱ መንገድ ላይ ማድረጊያ ቦታ አለ፣ መተኛ ቦታ። እንዴት መንገድ ላይ አብረው ተኙ? በደላላ ቁጥጥር ስር አይደሉ? ደላላ ዝም ይላል ወንድና ሴት ግንኙነት ሲያደርጉ? በባህር መታችሁ የምታውቁ ካላችሁ ፕሊስ ንገሩን። እዚህ ውስጥ በባህር መታችሁ የምታውቁ ካላችሁ ወይ በኮሜንት የሚሆን በገስት እኔ ማወቅ ፈልጋለሁ። አንድ ወንድና ሴት በባህር ሲመጡ መንገድ ላይ ግንኙነት ቢያደርጉ ደላላው የት ሄዶ ነው እነሱ የሚያደርጉት? ወዘታ የሚጠብቃቸው የለው የደላላው ማን ሳበው? ጀምሩ ሳቡ ሳልል እሺ፣ ማን የገባው? እየተሽከረከረ ነው እስካሁን አላየሁትም። አዋለ መገናኛ ማለት ማደሪያቸው ሜዳ ላይ አይደል የሚያድሩት? ያደርጋሉ ጫካ ውስጥ። ወይኔ ክላስም አለ አለች አንዷ። ኧረ ውሸት። ስሙኒ እንግዲህ ሳውኝ ምን ላድርግ? ሳውኝ እንዴት ነሽ? ሳውዲ ኧረ አይደለም ይቀር አልልም ስልኝ ሳውኝ። እኔ እኮ አሁን መጀመሪያ አልጀመርኩም። እሱን ግቡ እኮ አላልኩም ገና። የእሱ ያው ይቅር አልልም ብዬ ስጽፍ ቤት እየሳበችኝ እንግዲህ ስትጀምር ይገባለሁ። እንወያይበት። ምንም የሚያወያይ ሆኖ አላገኘሁትም። የሆነ በቃ ላይ በጣም አከራካሪ ጉዳይ ነበር ነው የምፈልገው፣ እንደ በቀደሙ አይነት። ይሄ ምንም የሚያወያይ አይደለም። ሀውዬ እሺ ይቅር ነገር ተብሎ ሌላ ሀሳብ ያው ልጅቷ እዚህ ጋር ስለምታዳምጥ አንዴ እድሉን እንስጣት ብዬ ይቅር የሚላለ እኔ ይቅር እለዋለሁ። ይቅር ማለት ብቻ አይደለም፣ ይቅር ብለሽ አብረሽ መቀጠል ማለት ነው። ይቅር እለዋለሁ የምትለውን አስገቢያትና እንጀምር። ያደርጋሉ ጫካ ውስጥ ማርያምን አይቻለሁ። ኦኬ ገባኝ። ስለዚህ እሱም አየሽ ጫካ ውስጥ ገብቶ ከሴት ጋር ግንኙነት ካረገ እንዴት ነው ተሳስቶ ሊሆን የሚችለው? ፈልጎ አምሮት ገብቶ ጫካ ውስጥ ከዛች ሴት ጋር አደረገ። እኔ እኮ ተሳስቼ ነው ሲሉ እኮ ነው ደም የሚፈላው። መሳሳት ማለት እኮ የሆነ ቁጥር ስጠሪ ልትሳሳት ትችያለሽ። የሆነ ነገር አነሳለሁ ብለሽ በስህተት የሆነ ነገር ልታነሽ ትችያለሽ። መማገጥ እኮ ስህተት አይደለም እኮ። መማገጥ እኮ ምርጫ ነው። አንድ ወንድ ሲማግጥ መጀመሪያ ያቺን ሴት ያያታል፣ ይመኛታል አይደል? ይመኛትና ይጠይቃታል፣ ይጀነጅናታል፣ ያሳምናታል። ከዛ ይዞ ሄዶ ሩም ተከራይቶ ከፍሎ ገብቶ ልብሱን አውልቆ ያደርጋል። ይህ ሁሉ ነገር እስኪያደርግ ድረስ ራሱን ስቷል። ተሳስቼ ነው። እንዴት ነው እንደዚህ አይነት ነገር ስተት? እንደውም አንድ ሁለት ሰዎች ሲጣሉ፣ በስሜት ሲጣሉ አንዱ አንዱን ገፍትሮት ያወድቆ ሞቶ ያ ሰው ፍርድ ቤት ቀርቦ ተሳስቼ ነው ቢል የስ ተሳስቶ ነው። ገባችሁ? ጸብ ላይ ነው፣ ስሜት ላይ ነው። ተሳስቶ ገፈተረው፣ ወደቀ፣ ሞተ እንጂ ሆን ብሎ ሊገለው አይደለም። ተሳስቶ ነው። መሳሳት ማለት ይሄ ነው። ግንኙነት ሊያደርግ ሴት እንደሆነች ያውቃል፣ ሚስቱ እንዳልሆነች ያውቃል። ግንኙነት ሊያደርግ ተመኝቷት፣ ፈልጓት፣ ጀንጅኗት፣ አሳምኗት፣ ሆቴል ይዟት ሄዶ አድርጎ ተሳስቼ ነው ማለት እኔ መስላክ ሚስትክ መስላክ ከሚስት ጋር ተመሳስላብን ነው፣ ተምታቶብክ ነው በእሷና በሚስትክ መካከል እንዴ? ተሳስቼ ነው የሚባለው እንደዚህ አይነት ነገር ነው። አቡ እዚህ ላይ ሩም አልያዙም። እሺ ሩም ባይዙ በባህር ወደ ሳውዲ እየሄዱ በዚህ ስቃይ ላይ መንገድ ላይ እንዴት ስሜቱ ይመጣለታል? እንዴት ይታዘዝለታል ሰውነቱ? ፍቅረኛው ሳውዲ እያለች እሱ ከዚህ ከአብሯት በባህር ከሚሄደው ሴት ጋር እንዴት አማረው? በባህር መንገድ ላይ ሲገኝ ራብ አለ፣ ጭንቀት አለ። በዛ ሁሉ ነገር ላይ ስሜቱ እንዴት ትዝ አለው? አንድ ወንድ ልጅ እንዲያምረው እኮ መጀመሪያ የተመቻቸ ሁኔታ ላይ መሆን አለበታል። ችግር ላይ ሆኖ እንዴት ያምረዋል? ችግር ላይ ሆኖ ሴት ካማረው ይሄ በጣም ሴሰኛ ነው ማለት ነው። በጣም ሴሰኛ ወንድ ነው ችግር ላይ ሆኖ ሴት የሚያምረው እንጂ ኖርማል ጤነኛ ወንድ፣ ኖርማል አይምሮ ያለው ወንድ ችግር ላይ ሆኖ ሴት አያምረው። የተመቻቸ ሁኔታ ላይ ሲሆን፣ ጥሩ ምግብ ሲበላ፣ ስትረስ ፍሪ የሆነ ላይፍ ሲኖር ሴት ያስባል፣ ሴት ያምረዋል፣ ይመኛል። ችግር ላይ ሆኖ በባህር መንገድ ላይ እየሄደ በእንደዚህ አይነት ሁኔታ ላይ ሆኖ ሴት ካማረው ኧረ ከባድ ነው። ከባድ ሴሰኝነት ነው።
እሺ ይቅር ላለሁኝ ይሄንን ሰው የምትሉ ካላችሁ ግቡ። ትንሽ እንጠብቃችኋለን። የሚገባ ከሌለ ወደ ሁለተኛው ታሪካችን እንሄዳለን። ይቅርታ አደርጋለሁ የሚለው ሰው ለምን እንደሚያደርግ መመለስ አለበት። ይቅርታ አላደርግም የሚለው ሰውም ለምን እንደማያደርግ መናገር አለበት። ከሞትኩም ልቅመስ ብሎ ነው እንዴ? ከነ ታማኝነቱ ቢሞት ምን ችግር አለ? ቀመሰ አልቀመሰ ምን ያደርግለታል? መሞቱ ለማይቀር አይ አም ሶ ፕራውድ ኦፍ ዩ ማይ ፋሚሊ። እውነት በቃ ይቅር ላለሁኝ የማገጠን ይቅርታ አደርጋለሁ የሚል ሰው ስላልተገኘ አይ አም ሶ ሃፒ አይ አም ሶ ፕራውድ። ከ2200 ሰዎች ውስጥ አንድ የማገጠን ይቅር የሚል አልተገኘም። አመሰግናለሁ። አይ አም ሃፒ። እንደዚህ አይነት ነገርማ መቼም ይቅር አይባልም። ይቅር የምታረግ ሴት ለራሷ ክብር የሌላት ሴት ነው የምትሆነው። የምር እና ከባድ ነው። ይቅር እንዳትሉ እናንተ ብታረጉት ይቅር ስለማትባሉ የ2 ዓመት ልፋቴ ከንቱ አልሆነም። 2 ዓመት እኔ ለፍቻለሁ እናንተን ስመክር ሴቶች ክብር ይኖራችሁ ከማገጥ ወንድ ጋር አትኑሩ ብዬ ስመክር ይኸው አይ አም ሶ ፕራውድ። ዛሬ ዋንጫዬን ተረከብኩ፣ ሽልማቴን ተረከብኩ። ዛሬ የድካሜን ዋጋ ቴንክ ዩ ሶ ማች። እውነት ማገጠ ካላስ አይደለም ለፍቅረኛ ማለት ነው። እህቴ እየሰማሽ ነው ታሪኳ ባለቤት ቆይ ስሙንዬ ቻው የኔ ማር እሺ። የለም እንትን እላለሁ የሚል እንትን ባለ ታሪኳ እየሰማችኝ ነው። ስለዚህ ልንገራት። አይደለም የፍቅረኛ የልጆች አባት ቢሆን ራሱ ከማገጠ ማገጠ። ከዚህ በኋላ የልጆች አባት እንጂ የአንቺ ባል መሆን አይችልም። ማገጠ ቆሸሸ፣ ረከሰ፣ አለቀ። እንደተከባበራችሁ በክብር መለያየት። ይቅርታ ብታደርጊለትና ከማገጠ ወንድ ጋር አብረሽ ብትቀጥይ ለአንቺ ያለው ዋጋ ይወርዳል። እንደ ድሮ አያከብርሽም። ምክንያቱም ትወርጅበታለሽ። በቃ የእውነት ትወርጅበታለሽ። ለአንቺ ክብር አይኖረውም። እንደ ድሮ አይቀጥልም። አንቺም ሰላም አይኖርሽም። ባመሸ ቁጥር እየማገጠ ነው ብለሽ ነው የምታስቢው። አደጋ ቢደርስበት የመኪና አደጋ ደርስበት ሆስፒታል ቢገባ አንቺ ግን ሴት ጋር ነው ያለው ብለሽ ነው የምታስቢው። ስልኩ በጠራ ቁጥር ደወለች ብለሽ ነው የምታስቢው። ከእንደዚህ አይነት ሰቀቀን ከሚያስጠላ ህይወት በሰላም ታሽ መኖር ከልጆችሽ ጋር የመሰለ ነገር የለም። ሰላም ነው ትልቁ ነገር ለሰው ልጅ። ደስተኛ ለመሆን ሰላም ነው የሚያስፈልገው ቤት ውስጥ እና በጣም ደስ ይላል። ደስ ብሎናል። ምንም አይነት ቅር የሚል ሰው ስላልተገኘ ቴንኪው። ወደ ሁለተኛው ታሪክ እንሂድ። እሺ ሜምበር ሁሉ ሁለተኛውን ታሪክ ላነብላችሁ ነው። ጫካ ውስጥ እግር ማንሳት አይከብድም ሴቶች። ገለቴ ብሎ ስምክ ወንድ ነው? ገለቴ እኮ የሴት ስም መስሎኛል። ለአንቺ ከዚህ በኋላ ማገጠ ለአንቺ ከዚህ በኋላ ባል መሆን አይችልም። ለሌላ ሰው መሆን ይችላል። ሜቢ አንቺን ማጣቱ ያስተምረዋል። ለምትቀጥለዋ ሴት ታማኝ ይሆናል። ለምትቀጥለዋ ሚስቱ ቢማግጥ እንደሚያጣት ከአንቺ ተምሯል። አስተምረሽዋል። ለራሷ ክብር ያላት ሴት ከማገጠ ወንድ ጋር አብራ አትቀጥል። በመጨረሻ ምንም ነገር ባልሽን ልታልፊው ትችያለሽ። ማለት ለምሳሌ ያው ቃል ስትገባቢም ቴንኪው አብርሃም ቃል ስትገባቢም በችግርህም በህመምህም በሁሉ ነገርህ ብለሽ ነው ቃል የተገባባሽው ፈጣሪ ፊት አይደል? ፍርድ ቤትም ቢሆን የትም ቦታ ቃል ተገባብተሽ ነው ያገባሽው። ስለዚህ በደስታውም በሀዘኑም አብረሹ ትሆኛለሽ። ቢያጣ ቢነጣ እሱ በቁሙ በጤናው ጊዜ ሰርቶ ያኖርሽ ከነበረ አንቺ ደግሞ ቢያመው ቢወድቅ ሰርተሽ ልታስታምሚው ልታኖሪው ዘላለም በህይወት እስካለ ታምነሽለት አብረሹ ልትቆይ። ሌላ ምንም አይነት ቢረሳ ምንም አይነት ችግር እንደው ሱስ ቢኖርበት ቁማርተኛ ቢሆን ምንም አይነት ነገር ቢሆን ይቅርታ ልታደርጊለት ትችላለሽ። በምክር ልትለውጩ ትችላለሽ። በትዕግስት ልትለውጩ ትችላለሽ። ሴሰኛ ወንድን ግን ልክስክስ ወንድን ግን ምንም ነገር ብታደርጊለት አይኑ አይጠግብም። ምንም መተውና መተው ብቻ ነው ያለብሽ። ለመጀመሪያ ጊዜ ማግጦ ስታገኘው ካልተውሹ እመኝኝ ደጋግሞ እየማገጠ
መቋቋም ማችበት ደረጃ ላይ ስትደርሺ መፋታትሽ አይቀርም። ቴንኪው አብርዬ። ስለዚህ ይሄ መሆኑ ለማይቀር ለምን አትተዩም? ከመጀመሪያው አይሻልም? አይተውማ። ሌባ ላመሉ ዳቦ ይልሳል። ሴሰኛ አይተውም፣ አመል ነው፣ አይለቅም። በቃ ምንም አንቺ በጣም ቆንጆ ሆነሽ ሴክሲ ሆነሽ ከቤት ሰራተኛሽ ጋር ሲር መጠመጥ ልታገኙ ትችላለሽ። ወይም ከአንቺ በመልክ አንቺ በጣም ቆንጆ ነሽ ከአንቺ በመልክ በምታንስ ወይም አንቺ በጣም ሴክሲ ሆነሽ ምንም ሼፕ ከሌላት ጣውላ መቀመጫ ጣውላ ምንም የሚያጥንት ከሆነች ሴት ጋር ሲባገጥ ልታገኙ ትችላለች። ምክንያቱም አመል ነው፣ ሴት ባየ ቁጥር ይሄዳል። ስለዚህ ከሴሰኛ ወንድ ጋር ይቅርታ አድርጎ መቀጠል በጣም ራስሽን እንትን ማለት ነው። ሌላ ሁሉ ነገር ይቅርታ ሊባል ይችላል። ሪሌሽንሽፕ ላይ መማገጥ ግን ቀይ መስመርሽ ሊሆን ይገባል። ክብር ካለሽ አትስደቢና ጣውላ ነሽ እንዴ? አይዞሽ። you are lucky you know earlier before married him or have a baby. ማሬ ኔቨር ቢሌት ረፍዶ አያውቅም ልን ነበር በእንግሊዝኛ ጋይዝ። ኔቨር ቢሌት አይደለም ስናት ሌት ብቻ አይደለም። እስቲ በእንግሊዝኛ ረፍዶ አያውቅም ብላችሁ ጻፉልኝ እስቲ። ረፍዶ አያውቅም። ቆይ ለምን በእንግሊዝኛ መናገር ፈለግሽ? በአማርኛ በይን። ይኸው እኛ ገብቶናል። አይ እኔ ቃሉን በእንግሊዝኛ ማለት ነው የፈለጉት። ኔቨር ቱ ሌት ቴንክ ዩ ኢትስ ኔቨር ጎና ቢ ሌት። ረዘመ። ኔቨር ቱ ሌት ይበቃኛል። ኔቨር ቱ ሌት ማለት ደግሞ እኮ ሰው ነግሮኝ እኔ ልተረጉም። ኔቨር ቱ ሌት ማለት ረፍዶ አያውቅም ማለት ነው ማሬ። ኤኒ ታይም አዲስ ህይወት መጀመር ትችላለሽ። ረፍዶ አያውቅም። ልክ ስህተት ላይ እንደሆንሽ ባወቅሽ ቁጥር ስህተት በስህተት አይስተካከልም። ታርሚዋለሽ፣ ስህተትሽን ትተይዋለሽ። ገባሽ? ዛሬ ነው የሰማሽው፣ ዛሬ ነው እኔ ምክር የሰማሽው፣ ዛሬ መተው ትችያለሽ። የምታደርጊውን የተሳሳተውን ነገር ዛሬ አዲስ ህይወት መጀመር ትችያለሽ። ዛሬ 60 ዓመትሽ ቢሆን እንኳን መብትሽ ነው። ረፍዶ አያውቅም። ሁሌም አዲስ በነጋ ቁጥር አዲስ እድል አለን። ሁሌም በህይወት እስካለን አዲስ እድል አለን። በህይወት እስካለን አዲስ እድል አለን። ይቀጥላል፣ ይቀጥላል፣ ይቀጥላል። መቼም ተስፋ እንዳትቆርጪ። ቺት ማድረግ የትዳር ካንሰር ነው። ኤግዛክትሊ። ጥሩ ወንድ፣ ጨዋ ቤተሰብ ያሳደገው፣ ታማኝ ቤተሰብ ያሳደገው ታማኝ ወንድ ለአንቺ ያለው ፍቅር ካለቀ ቁጭ አድርጎ በክብር ቁጭ አድርጎሽ አክብሮሽ የልጆቼ እናት ነሽ እወድሻለሁኝ ግን መለያየት እፈልጋለሁ አመሰግናለሁ ይልሻል። በስርዓት በክብር ትለያያላችሁ። ብዙ ባለትዳሮች በክብር ተለያይተው በስነ ስርዓት ልጆቻቸውን እያሳደጉ ተከባብረው እየተደዋወሉ በዓልን እንኳን አደረሰ እንኳን አደረሰሽ እየተባባሉ ልጆቻቸውን እያዩ ለበዓል ቤቷ እየመጣ ልጆቹን እያየ እሷም ሜዳ እያየች ምናምን። ግን ብዙ ጊዜ ሚስት ጋር ስለሆነ ልጆች የሚሆኑት ባል ነው መጥቶ ልጆቹን የሚያየው። ልጆቹን መጥቶ ያያል፣ ልጆቹን ወስዶ አጫውቶ ይመልሳል። በቃ በክብር ተከባብረው ጨዋነት ነው የሚያስፈልገው፣ ሌላ ምንም አይደለም። ስለዚህ ይህን ታሪክ አብቅተናል። ወደ ሁለተኛው ታሪክ እንሄዳለን። የሁላችሁ የጻፈችው አሁን እንደ እሷ ምን አለች? ሀቡዬ እኔም እኮ ይቅር እንደማልለው ለራሴ ቃል ገብቻለሁ። እሱ አላደረገለትም፣ ግን ጓደኞቹ ኦኬ ማሬ ጥሩ። ስለዚህ ስልክ መቀየር፣ ጓደኞቹ የእሱ ቤተሰቦች እንዳያገኙሽ ከፈለግሽ ስልክ ቀይሪ። ሲምፕሊ ስልክ ቀይሪ። ስልክ በመቀየር ሰላምሽን ታገኛለሽ። እሺ ማሬ። እና ደግሞ ፍቅር ከባድ ነው። በአንዴ ቺት ስላረገ ብቻ ፍቅሩ ከውስጥሽ አይወጣም። ትንሽ ልብሽን ረግጠሽ አልቅሰሽ በርሽ ዘግተሽ ይወጣልሻል። አይዞሽ። ይህንን ነው የምልሽ ላንቺ። ተላጽፋ ነው ያለውን ሰምታ